በመስከረም 16 ቀን ደመራ አስደምራ ካህናቱን ካጸለየች በኋላ በእሳት እንዲያያዝ አደረገች። የደመራው የዕጣኑ ጢስ መስቀል ወደ ተቀበረበት ቦታ አመለከተ። ይህንንም ሊቁ ቅዱስ ያሬድ ዘዕጣን አንጸረ ሰገደ ጢስ በጎለጎታ ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል በማለት ዘምሯል። በዚህም መሰረት እሌኒ መስቀሉ የተቀበረበትን ተራራ መስከረም 17 ቀን ቁፋሮ አስጀምራ በመጋቢት 10 ቀን የጠፋው የክርስቶስ መስቀልን አገኘች። ይህንንም ሊቁ ቅዱስ ያሬድ ሲያደንቅ ኮነ ተአምር ወመንክር እስመ ተረክበ ዕፀ መስቀል ክቡር ዘሐሰሰት እሌኒ ንግሥት እሌኒ የፈለገችው ክቡር የሆነ ዕፀ መስቀል በተገኘ ጊዜ ተአምርና ድንቅ ነገር ሆነ ብሏል። መስከረም 16 ደመራ የተደመረበትና ቅዱስ መስቀሉ ያለበት ቦታ የታወቀበት ብዙ እርጥብና ደረቅ እንጨት ተሰብስቦ የሚቆምበት የመስቀሉ ዋዜ ማለት ነው። በዚህም ቀን ህዝቡ በየደጃፉ ደመራ ደምሮ በእሳት በመለኮስ በእጁ የችቦ ብርሃን ይዞ አበባዬ መስከረም ጠባዬ እዮሃ አበባዬ መስከረም ጠባዬ እያለ በደስታ ይዘምራል፣ ያበስራል። መስከረም 17 ቅዳሴ ቤቱ የተከበረበትና ቁፋሮ የተጀመረበት ዕለት ነው። ለዚህም በመጽሐፍ ስንክሳር ይህንንም የከበረ መስቀልን ዳግመኛ የተገለጠበት መጋቢት 10 ቀን ነው። ዜናውም በዚህ ቀን ፈጽመናል። ምዕመናንም በታላቁ አብይ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተ ክርስቲያን በከበረችበት ቀን አደረጉት። ይህም መስከረም 17 ቀን ነው ይላል። የደመራና የችቦ ምሳሌ ሊቁ ቅዱስ ያሬድ ዮም መስቀል ተሰብሃ ዮም መስቀል ለአሃው አብርሃ በፍስሐ ወበሰላም ቅድመ እግዚአብሔር አብጽሐ። ዛሬ መስቀል ተመሰገነ፣ ዛሬ መስቀል ለወንድማማቾችን አበራ፣ በሰላም በደስታ በእግዚአብሔር ፊት አደረሰን ይላል። በመሆኑም የደመራና የችቦ ደስታ፣ ብርሃን እና ሰላም ምሳሌነቱ የሚከተለው ነው። ደመራው ተደምሮ ጸሎት መድረሱን ንግሥት እሌኒ የጌታችን መስቀል ለመፈለግና ምልክት ለማግኘት ስትነሳ ያደረገችው ስነ ስርዓት ይወክላል። የክርስቶስ መስቀል ለዓለሙ ሁሉ እውነተኛ የነጻነት ብርሃን ሆነ። እኛም ለእውነተኛ የድህነት ቀን እንኳን ያደረሰን ስንል ችቦን ለኩሳለን። አጠቃላይ መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕይወት ውስጥ ከፍተኛ ክብር አለው። መሰረቱም ከላይ እንደተገለጸው መስቀል በነቢያት ትንቢትና ምሳሌ በሐዋርያት አስተምሮ መነሻነት ነው። በተለይ ሐዋርያው ቅዱስ ጳውሎስ ዓለም ለእኔ የተሰቀለበት እኔ ለዓለም የተሰቀልኩበት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ገላትያ 6 ቁጥር 14 እንዲል ቅድስት ቤተ ክርስቲያን መስቀል ትምክህቷ መሆኑ ከላይ ጉልላቷ ዙሪያዋ፣ ቅጽሯ፣ ማዕከሏ መቅደስ ቀራንዮ በማድረግ የክርስቶስ መከራውን እየተካፈለች እየኖረች ነው። በተጨማሪም በየዕለቱ በየዓመቱ የመስቀል በዓል እየዘከረች ትገኛለች። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና አንደኛ ቆሮንጦስ ቁጥር 1-18